ጤና ይስጥልን መላው ዓለም በከፍተኛ ጥበቃ ውስጥ የከተተ ሌላ ሰበር መረጃ አሁን ደርሶናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ወይ ስምምነት ላይ እንደርሳለን አሊያም የመጨረሻውን እርምጃ እንወስዳለን ማለት ጠንካራ መልእክት አስተላልፈዋል። በሌላ በኩል በቴህራን አደባባዮች በሚሊዮን የሚቆጠሩ ሰዎች የተቃውሞ ሰልፍ የወጡም ሲሆን ነገሮች ይበልጥ እየተወጠሩ መጥተዋል። በሰዓቱ ይደመጣል። በመጨረሻም በእያንዳንዱ የኢትዮጵያን ቤት ውስጥ የሚገኝና የልጆቻችን የወደፊት ሕይወት አደጋ ላይ የጣለ ስላለው የስማርትፎን አጠቃቀም አዲስና አስደንጋጭ ጥናት ወጥቷል። ሰበር መረጃዎችን በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። በቅድሚያም የትራምፕ ከባድ መልእክትና የሚስጥር እገዳው። ወደ መጀመሪያ መረጃችን ስናልፍ በአሜሪካና በኢራን መካከል ያለው ፍጥጫ ከፍተኛ ደረጃ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ በሰጡት አዲስ ልዩ ቃለ ምልልስ ለቴህራን ጠንካራ ማስጠንቀቂያን አስተላልፈዋል። ትራምፕ ሲናገሩ ከኢራን ጋር ወይ ስምምነት ላይ እንደርሳለን አሊያም የጀመርነው ስራ ሙሉ በሙሉ እንፈጽማለን ብለዋል። የሆርሙዝ ወሽመጥ ቢዘጋም የነዳጅ ዋጋ እንዳልጨመረ የገለጹት ትራምፕ ባለፈው አንድ ወር ተኩል ውስጥ የኢራን ነዳጅ በብዛት መውሰዳቸውን በሚስጥር ይፋ አድርገዋል። የኢራን ወታደራዊ አቅም ማዳከማቸውን በድጋሚ ያረጋገጡት ፕሬዚዳንቱ የኢራን መቆጣጠሪያ ስርዓት ላይ እርምጃ መውሰዳቸውና የባህር ኃይላቸው ማንም አይቶ የማያውቅ ከባድ ማዕቀብ ጥሎ ለሁለት ወራት ያህል አንድ መርከብ እንዳይሻገር ማድረጉን ገልጸዋል። ትራምፕ አክለውም 91 ሚሊዮን የኢራን ሕዝብ እንዲጎዳ ስለማይፈልጉ ዲፕሎማሲያዊ ስምምነት ላይ መድረስን እንደሚመርጡም አስታውቀዋል። የትራምፕ ይህ የመጨረሻ መልእክት እንደተሰማ በቴህራን አደባባዮች ላይ ደግሞ የአሜሪካን ባለሥልጣናት በጽኑ የሚያወግዙና እጅግ ከፍተኛ ቁጣ የተሞላባቸው ሰልፎች ተቀስቅሰዋል። ቀጣዩ መረጃችን በዚህ ጉዳይ ነው። በቴህራን የተሰቀሉት የተቃውሞ ባነሮች። የኢራን ፕሬስ ቲቪ እንደዘገበው በቁልፍ ከተማዋ ቴህራን የሟቹን ጠቅላይ መሪ አሊ ኻሜኒ የቀብር ስነስርዓት ለመፈጸም በወጡ በሚሊዮን የሚቆጠሩ ሰልፈኞች እጅ እጅግ አስደንጋጭ ባነሮች ታይተዋል። ሰልፈኞቹ በትራምፕ ላይ ያላቸውን ከፍተኛ ተቃውሞ የሚገልጹ ጽሑፎችና ምስሎች ያሉባቸውን ባነሮች ይዘው ወጥቷል። ይህ ብቻ አይደለም። የሐዘኑ ተካፋዮች የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትሩ ፔት ሄግስትና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፎቶ ላይ ለተፈጠረው ቀውስ ተጠያቂ ናቸው የሚል መልእክት በመለጠፍ ተቋማቸውን አሳይተዋል። የኻሜኒ አስክሬን የያዘው ተሽከርካሪ በዳማቫንድና በአዛዲ አደባባይ በኩል 10 ኪሎ ሜትር መንገድ ለመጓዝ ዝግጁ መሆኑን የታስኒም የዜና ወኪል አረጋግጧል። የዓለም ፖለቲካ እንዲህ ባልተረጋጋ ሁኔታ ውስጥ ባለበት ሰዓት ወደ እያንዳንዱ የሀገራችን ቤተሰብ ስንመጣ ደግሞ ወላጆችን እያስደነገጠ ያለው አዲስ የሳይንስ ጥናት ይፋ ሆኗል። የመጨረሻው ሰበር መረጃችን በዚሁ ጉዳይ ነው። አብራችሁን ቆዩ። የህፃናት ስማርትፎን አጠቃቀምና ከባድ ማስጠንቀቂያ በሊቃውንቱ ዘንድ ትልቅ መነጋገሪያው ነው። አዲስ አስደንጋጭ ጥናት ወጥቷል። በዩናይትድ ኪንግደም 4 ታዋቂ ዩኒቨርሲቲዎች በጋራ ባካሄዱት ጥናትን መሰረት ከ2 ዓመታት በታች የሆኑ ህጻናት ስማርትፎንና ዲጂታል ስክሪኖችን በፍጹም መጠቀም እንደሌለባቸው በጥብቅ አስጠንቋል። ታዳጊዎችን ለስክሪን ማጋለጥ በአካላዊ አእምሯዊና ስሜታዊ እድገታቸው ላይ ከፍተኛ መታወክ ያመጣል ተብሏል። የጥናቱ መሪ ሬፍ ክሌተን እንደገለጹት ስክሪን ማየት የህፃናትን የቋንቋ የመማር ፍላጎት የሚገታም ሲሆን ከወላጆቻቸው ጋር ያላቸው ስሜታዊ ስር ያላላል። ከዚህም በላይ ህፃናት ሲያለቅሱ ወይም ሲበሳጩ ስልኮችን መስጠት ወደፊት ስሜታቸውን በራሳቸው የመቆጣጠር ብቃታቸው ሙሉ በሙሉ ያሳጣቸዋል። በመሆኑም ወላጆች ከዲጂታል ስክሪን ይልቅ ከልጆቻቸው ጋር በመጫወትና በማውራት ጥራት ያለው ጊዜ እንዲያሳልፉ ባለሙያዎቹ ጥብቅ መመሪያን አስተላልፈዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ነበሩ። በአሜሪካና በኢራን መካከል ያለው ወቅታዊ ፍጥጫ ወዴት ያመራል? እንዲሁም ልጆቻችን ከስማርትፎን ጉዳት ለመጠበቅ እንደ ወላጅ ምን ማድረግ ይኖርብናል? ሀሳብ አስተያየታችሁን ኮሜንት አድርጉልን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ከሀገር ውስጥና ከውጭ የሚሰሙ አዳዲስ ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ የዩቲዩብ ቻናሌ ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃዎች እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።